ኤርትራ በኢትዮጵያ አማካኝነት ለቀረቡባት ክሶችና ለተላከላት ደብዳቤ ቀጥተኛ የሆነ ምላሽ ከመስጠት ይልቅ ማወናበድን ማጭበርበርን መርጣለች። በትክክል የተከሰሰችበትን ነገር አድረስ ከማድረግና ከመመለስ ይልቅ እንደው በጥቅሉ ለድርድር በር ክፍት አይደለም ስትልም አሳውቃለች። ይህ ምን ማለት መሰላችሁ? እውነት የሌለው ሁል ጊዜ ከንግግርና ከድርድር ይሸሻል። የኢሳያስ አፈወርቂ አስተዳደር ቅንጣት ታክል አሁን ኢትዮጵያ ባነሳቻቸው ጥያቄዎች ላይ መልስ ለመስጠት ወይም የለም አሰብም የኔ ነው በድንበር አካባቢ ላይም አልገባሁም ታጣቂዎችን አልደገፍኩም እንዲህ ብሎ ሊያስረዳ የሚችለው አንዲትም አይነት እውነት ስለሌለው አማራጭ ያደረገው የዲፕሎማሲያዊ አካሄድ ምንድነው? ስትራቴጂክ አምቢጊዩቲ ወይም ደግሞ እያወናበዱ እያጭበረበሩ ልንል በሚችል ሁኔታ ማለት ነው። እያወናበዱ አሉምም የሉምም ሊባል በሚችል ሁኔታ ውስጥ ሆነው መቀጠልን ነው። ይሄ የኤርትራ አካሄድ አንድ የሚያሳየው ነገር ምንድነው ካላችሁ የኢሳያስ አፈወርቂ መንግስት አሁን ለተነሳበት ጥያቄ በአሰብ ጉዳይ እንደራደር ለሚለው ጥያቄ በቂ የሆነ መልስ ለመስጠት የሚያስችል አይነት አቅምና ዝግጅት የሌለው አይነት አስተዳደር መሆኑን ነው። ሰላም ጤና ያስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀው ነኝ በገበያ ፖድካስት። የኢትዮጵያና ኤርትራ እንግዲህ ትላንት እሑድና ዛሬ ሰኞ የነበሩ ውጥረቶችን በተመለከተ የኤርትራ መንግስት ምላሽ አውጥቷል። ያወጣውን ምላሽ እንፈትሸዋለን። 3 አንቀጽ የያዘው የኤርትራ መንግስት ምላሽ በጣም ደካማ፣ ከአንድ ሀገርን ከሚመራ አስተዳደር የማይጠበቅ እንነጋገር፣ እንመካከር፣ ችግሮቻችንን በሰላማዊ መንገድ እንፍታ ሲባል የለም እኔ አፒታይቱ የለኝም ፍላጎቱ የለኝም ለመነጋገር ሲል ምላሽ ይሰጥ። ይሄ ማለት ለመነጋገርም ለመመካከርም ፍላጎት የለውም ማለት በንግግር ጠረጴዛ ላይ ቢቀመጥ የሚያስረዳው እውነት የለውም ማለት ነው። በዚህ ጉዳይ ላይ ትኩረታችንን አድርገን አጠቃላይ የእሁድ ዕለታውንና የዛሬውን የሁለቱን ሀገራት የቃላት ልውውጥ የመግለጫ ልውውጥ እየቃኘን አብረን ቆይታ እናደርጋለን። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። በቆይታችሁ ደንብ በቂ የሆነ መረጃ እንደምታገኙ እርግጠኛ ነኝ። አብራችሁን ሁኑ። መልካም ጊዜ ይሁንላችሁ። የኢትዮጵያ መንግስት በኤርትራ ጉዳይ ላይ በተለይም በድንበር አካባቢዎች ላይ የኤርትራ ወታደራዊ ኃይል ከኢትዮጵያ ሉዓላዊ ግዛት ለቆ እንዲወጣ ጥያቄ አቅርቧል። የቀረበውን ጥያቄ በተመለከተ ደግሞ የኢሳያስ አፈወርቂ አስተዳደር ምላሽ ሰጥቶበታል። እነዚህ ሁለት ጉዳዮች በምስራቅ አፍሪካ ቀንድ ፖለቲካ ላይ ሌላ አዲስ የስጋት ንፋስ እንዲነፍስ ምክንያት ሆነዋል። ለሁለቱ ሀገራት በመጪዎቹ ጊዜ ምን አይነት ሁኔታዎች ሊከተሉ ይችላሉ? ኢትዮጵያና ኤርትራ ወደ ጦርነት ውስጥ የማምራት እድላቸው ወይም ወደ ጦርነት የመግባት እድላቸውስ እንዴት ይገለጻል የሚለውን ጉዳይ ላይ ነው እንግዲህ ትኩረት አድርገን ሐሳቦችን የምንለዋወጠው። ከዛ በፊት ግን መግለጫዎቹ ምን ይመስላሉ የሚለውን ነገር በተወሰነ እንመልከተው። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መግለጫንና በኤርትራ በኩል ደግሞ የቀረበውን መግለጫ ደብዳቤው እውነት ለመናገር ትላንትና በኢትዮጵያ የውጭ ጉዳይ ሚኒስትር አማካኝነት ቀርቧል የተባለውና ይፋዊ በሆነ መንገድ ያልወጣ አይነት ደብዳቤ ነው ተብሎ ሊገለጽ የሚችለው። ምክንያቱም በይፋ የኢትዮጵያ መንግስት በውጭ ጉዳይ ዌብሳይት ላይም ሆነ በሌሎች መረጃ ሊያቀርብ በሚችልባቸው ወይ በሜንስትሪም ሚዲያዎቹን በመሳሰሉትም ስለዚህ ጉዳይ በይፋ ያስቀመጠው ነገር አልነበረም። እኛም በተመለከትንበት ሰዓት ላይ ደብዳቤው ከፎርማቱ ጀምሮ በግልጽ በእርግጥ ይሄ ደብዳቤ ከኢትዮጵያ መንግስት ነው ወይ የወጣው የሚለው ነገር በጣም ብዙ አጠራጣሪ ነገሮች ነበሩት። መጣራትም ነበረበት። የቢቢሲ ነው እንግዲህ በጉዳዩ ላይ አምባሳደር ነቢያት የውጭ ጉዳይ ሚኒስትር ቃል አቀባይን ማረጋገጫ ሰጥተውኛል በማለት በእርግጥም ደብዳቤው ትክክለኛ ደብዳቤ እንደሆነ አረጋግጫለሁ በማለት መጀመሪያ ዜናውን ብሬክ ያደረገው ቢቢሲ አማርኛ ነው። በቢቢሲ አማርኛም የኢትዮጵያ መንግስት በይፋ መረጃውን አውጥቶታል ሳይሆን ያለው በእርግጥም ይፋዊ ደብዳቤ ነው፣ ትክክለኛ ደብዳቤ ነው የሚል ነገር ነው። ስለዚህ በኢትዮጵያ በኩል ይውጣ በኤርትራ በኩል ይውጣ ይሄ ደብዳቤ የሚታወቅ ነገር የለም። በማህበራዊ ትስስር ገጽ ሲዘዋወር ከመመልከታችን በቀር የሚታወቀውና የሚረጋገጠው ኢትዮጵያ ይሄን ደብዳቤ ለኤርትራ አስገብታለች ወይም ለኤርትራ ልካለች። አስመራ ደርሷል ይሄ ደብዳቤ እና በደብዳቤው ላይ የተቀመጡ አበይት ነጥቦች አሉ። የመጀመሪያው ጉዳይ የኤርትራ ወታደራዊ ኃይል በጉልበት ከተቆጣጠራቸው የኢትዮጵያ አዋሳኝ የድንበር አካባቢዎች ላይ በአፋጣኝ በአስቸኳይ ጓዙን ጠቅልሎ እንዲወጣ የሚጠይቅ ደብዳቤ ነው።
ከዚህም ባለፈ ደግሞ በዚህው በኢትዮጵያና ኤርትራ አዋሳኝ አካባቢዎች ላይ የሚንቀሳቀሱ የታጠቁ ኃይሎችን የኤርትራ መንግስት በማስታጠቅ ላይ እንደሆነም ጭምር በዚህ ደብዳቤ ላይ ተመላክቷል። በተደጋጋሚ በተለይም ባለፉት ጥቂት ቀናት ይላል ደብዳቤው፣ ባለፉት ጥቂት ቀናት የኤርትራ ወታደራዊ ኃይል ከኢትዮጵያ ጋር ያለውን ውጥረት በድርድር ከመፍታት ይልቅ ኃይልን አማራጭ በማድረግ የባሰ ውጥረቱ እንዲጋጋል በማድረግ ላይ ነው፣ እስካሌት እንዲሆን አድርጓል። እንግዲህ ባለፉት ጥቂት ቀናት ውስጥ ነው ይህንን ጉዳይ የኤርትራ መንግስት አከናውኗል ሲል የኢትዮጵያ መንግስት ክሱን ያቀረበው። በኤርትራ ወታደራዊ ኃይል ከዚህም በበለጠ ወደ ኢትዮጵያ ሉዓላዊ ግዛት ውስጥ ዘልቆ የመግባት አይነት አዝማሚያ ውስጥ እንደሚገኝና ከዚህ አለፍ ሲልም የኤርትራ ወታደራዊ ኃይል ከነዚህ ከታጠቁ ኃይሎች ጋር በተለይ በሰሜን ምዕራብ የኢትዮጵያ ድንበርና የኤርትራ ድንበር አካባቢ ላይ ከታጠቁ ኃይሎች ጋር በጋራ የተቀናጀ አይነት እንቅስቃሴን በማከናወን ላይ ስለመሆኑም ጭምር ያብራራል። ይህንን በሁለቱ ሀገራት መካከል ያለውን ውጥረት ለማርገብ የኢትዮጵያ መንግስት አንደኛ የኤርትራ ወታደራዊ ኃይል ሙሉ በሙሉ ከዚህ ከኢትዮጵያ ግዛት ውስጥ እንዲወጣና ለታጠቁ ኃይሎች እያከናወነ ያለውን ዘርፈ ብዙ ድጋፍ በአስቸኳይ እንዲያቆም ጥሪ ያቀረበ ነው። ላለፉት እንግዲህ 50 ዓመታት ገደማ በኢትዮጵያና በኤርትራ መካከል ያለው ውጥረት አሁንም ቢሆን በኢትዮጵያ መንግስት በኩል በንግግር እንደሚፈታ ያለውን እምነት የኢትዮጵያ መንግስት ገልጿል። ድርድር የሚለውንም አማራጭ አድርጓል። ከኤርትራ በኩል አሁን ኢትዮጵያ በድርድር ጉዳይ ላይ ላቀረበችው ጥያቄ if we receive a positive response to our legitimate demand for the respect to Ethiopian sovereignty and territorial integrity በኤርትራ መንግስት በኩል ኢትዮጵያ ላቀረበችው ጥያቄ መልካም ምላሽ ከቀረበ ወይም መልካም ምላሽ ከተሰጠ ኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ከኤርትራ ጋር ጉዳዮችን ሙሉ በሙሉ በድርድር መፍታት እንደምትፈልግና የጋራ ፍላጎት በሆነው በዚያው በቀይ ባህር አካባቢ ላይም በተለይ ከኢትዮጵያ የባህር በር ጥያቄና ተደራሽነት አንጻር የሚነሱ በተለይ ከአሰብ ወደብ ጋር ተያይዞ ያለውንም ጉዳይ ማለት ነው እንዲሁ በድርድር ለመፍታት ኢትዮጵያ ፍላጎት እንዳላት በግልጽ ተመላክቷል። ከዛም ማለፍ ሲል ደግሞ በሁለቱ ሀገራት መካከል ለሚኖር ትብብር ኢትዮጵያ መንግስት ያለውን ታማኝነትም በዚህ ደብዳቤ ላይ ገልጿል። ከኤርትራ በኩል መልካም ምላሽ እንደሚኖር ያለው ተስፋም ጭምር በዚሁ ደብዳቤ ከመመላከቱ በዘለል ነገሮችን በሰላማዊ መንገድ የመፍታቱ ሂደት ሰላምን አማራጭ አድርጎ ብልጽግናን አስቀድሞ ከግጭትና ከቀውስ በጸዳ ሁኔታ ለቀጠናው ሰላም በጋራ እንድንሰራ ጥሪ እናቀርባለን ነው የሚለው። እንግዲህ በአምባሳደር ጌዲዮን ጢሞቴዎስ ተፈርሞ የውጭ ጉዳይ ሚኒስትሩ ማለት ነው ተፈርሞ ወደ አስመራ የተላከው ደብዳቤ። አሁን ሲጠበቅ የነበረው በዛሬው ዕለት በተለይ በዕለተ ሰኞ ሲጠበቅ የነበረው እሁድ ለታየው ለዚህ ለኤርትራ የተላከ ደብዳቤ አስመራ ምን አይነት ምላሽ ይኖራታል የሚለው ነጥብ ነው እና አስመራ በዚህ የኢትዮጵያ ጥያቄ ላይ መልስ ሰጥታለች። መልስ እንኳን ልንለው አንችልም። የለበጣ ወይም ደግሞ የማስመሰል አይነት በጣም ስትራቴጂካዊ የሆነ መልስ የመመለስ አይነት ጥረት ነው ያደረጉት ኤርትራዎች። የመጀመሪያው ነገር በኢትዮጵያ መንግስት በኩል የቀረበው ክስና ውንጀላ ሐሰተኛ ነው ወይም የተፈበረከ ነው። ኤርትራ በኢትዮጵያ ውጭ ጉዳይ ሚኒስትር አማካኝነት በዕለተ እሁድ የቀረበውን ሐሳብ በውስጡ የያዘው ያጠቃለለው ሐሳብ መባል የተፈለገው ነገርና ዓላማው ሙሉ በሙሉ ትክክል ያልሆነ በማለት ነው ኤርትራ በሚኒስትር ኦፍ ኢንፎርሜሽን ወይም በኮሙኒኬሽን ሚኒስትራቸው አማካኝነት ይህንን ጉዳይ የገለጹት እንደዛ ነው። በቃ ሐሰተኛ ነው። ኢትዮጵያ ኤርትራ ግዛቴን ይዛለች ስትል ላቀረበችው ጥያቄ የለም ግዛቱን ይዣለሁ ወይም አልያዝኩም የሚል አይነት ቀጥተኛ የሆነ ምላሽ ከመስጠት ይልቅ ሐሰተኛ መረጃ ነው፣ የተፈበረከ መረጃ ነው በማለት ነገሩን ለማጣጣልና ዝቅ ለማድረግ ሞክረዋል። በነገራችን ላይ 3 ፓራግራፎች 3 አንቀጽ ያለው ምላሽ ነው ኤርትራ የሰጠችው። በጣም በሚያሳዝን ሁኔታ ይላል የኤርትራ ሚኒስትር ኦፍ ኢንፎርሜሽን ምላሽ። በጣም በሚያሳዝን ሁኔታ ይሄ የአሁኑ የኢትዮጵያ የውጭ ጉዳይ ሚኒስትር ደብዳቤ ባለፉት 2 ዓመታት ኤርትራ ላይ አዲስ አበባ የከፈተችውን ዘመቻ የሚያጠናክርና በመካከል ደግሞ በሁለቱ ሀገራት መካከል ያለውን የእርስ በርስ ጥላቻም ወደ ሌላ አዲስ ምዕራፍ የሚያሸጋግር አይነት ሲሉ ነው የገለጹት። ከዚህ ቀደም አጥብቀን እንደገለጽነው ወይም እንዳሰመርንበት የኤርትራ መንግስት
በዚህ ጉዳይ ላይ ለመነጋገር ምንም አይነት ፍላጎትም ሆነ አፒታይት እንደሌለውና ለምን ከተባለ ደግሞ ትርጉም የለሽ አይነት ንግግር እንደሚሆን ታሳቢ በማድረግ ያወጡት አይነት መግለጫ ነው። አሁን ልብ አድርጉ። ኢትዮጵያ ሁለት ነገሮችን ብላለች። አንደኛ ኤርትራን ስትከስ ማለት ነው፣ ኤርትራ ወታደሮቿን ሉዓላዊ የሆነ ግዛቴን ይዛለች፣ ሉዓላዊ የሆነ ግዛቴ አስገብታለች የሚል ነው። ሁለተኛ የታጠቁ ኃይሎችን የኤርትራ መንግስት እየደገፈ ነው፣ እያስታጠቀ ነው የሚል ነው። ለነዚህ ለሁለቱ ጥያቄዎች እንደ መንግስት ኤርትራ መመለስ ከነበረባት መመለስ ያለባት እንዴት ነው? እያስታጠቅን አይደለም፣ ታጣቂዎችን እያስታጠቅን አይደለም የመጀመሪያው ነገር ነው ቃል በቃል። ሁለተኛው ነገር ደግሞ የኢትዮጵያ ሉዓላዊ ግዛት አልያዝንም ነው። አሁን ሐሰተኛ ነው ብለው ጠቅለል አድርገው ሲገልጹት በሌላ ቋንቋ ኤርትራ ምን እያለች ነው? የተባለውን ነገር አድርጌያለሁም አላደረግኩምም እንደማለት ነው የሚቆጠረው። የኤርትራ መንግስት ምላሽ የተባለውን ነገር አድርጌያለሁም አላደረግኩምም መሃል ላይ የሆነ በቃ ሐሰተኛ ነው ብሎ ሲታለፍ እንግዲህ ብዙ ሐሳቦች የተጠቃለሉበት፣ ብዙ ነጥቦች የተነሱበት፣ ብዙ ክሶች የቀረቡበት፣ ከዛም ማለፍ ሲል ደግሞ ለድርድር በራችን ክፍት ነው በሚል የኢትዮጵያ መንግስት ዓለም ይወቀው ባለበት ደብዳቤ ላይ የተነሱ ክሶችን ኤርትራ እነዚህ ክሶችን አልፈጸምኩም ብላ ቃል በቃል ከመመለስ ይልቅ ይሄ የኢትዮጵያ መንግስት መግለጫ ከጀርባው ሌላ ዓላማን ያነገበ ነው በማለት ነገሩን ውድቅ ለማድረግና ለማጣጣል ሐሰተኛ ነው ለማለት ነው የሞከሩት። እዛ በጣም የሚያሳዝነው ደግሞ ከዚህ ቀደም በተደጋጋሚ እንደገለጽ ነው ኤርትራ በዚህ ጉዳይ ላይ ከኢትዮጵያ ጋር የመነጋገር ፍላጎት የላትም ተብሎም ተመላክቷል። ይሄ በዲፕሎማሲው ዓለም እንዴት መሰላችሁ እንደ ስትራቴጂክ አምቢጊዩቲ ነው፣ አሉምም የሉምም እንዲባሉ ማለት። አሁን አሜሪካ ቻይና ላይ የምትከተለው ነገር አለ አይደለ? አሜሪካ ቻይናንም ትደግፋለች፣ ታይዋንንም ትደግፋለች። ከዛስ ግን ይሄ አካሄዷ ምን ተብሎ ነው የሚገለጸው? በውጭ ግንኙነት ፖሊሲ ላይ እንደ ስትራቴጂክ አምቢጊዩቲ። ኤርትራ የአሁኑ መግለጫዋ አንደኛ የቀረበባትን ክስ በትክክል አድረስ ያላደረገ፣ በትክክል ያልተመለከተ፣ በትክክል ምላሽ ያልሰጠ፣ የሚያወናብድ ወይም ግራ የሚያጋባ አለሁም የለሁምም፣ ወረር ያለሁምም አልወረርኩምም የሚል አይነት መግለጫ ነው። ይሄ በዲፕሎማሲው ዓለም እንደ ስትራቴጂክ አምቢጊዩቲ ነው የሚቆጠረው። ብዙ ጊዜ እንደዚህ አይነት ስትራቴጂክ አምቢጊዩቲን የሚከተሉ ሀገራት ከጉዳዩ ላይ ማትረፍ የሚፈልጉት ነገር አለ። አሁን ኤርትራ በይፋ እዛ ቦታ ላይ አልገባሁም ብትል በተጨባጭ በዚህ ቦታዎች ላይ ተብሎ የሚቀርቡባት ማሳያዎችና ማስረጃዎች አሉ። በትግራይ ክልል ጥያቄው በተደጋጋሚ ሲቀርብ የነበረ እኮ ኤርትራ ባለፈው ሰሜኑ ጦርነት ጊዜ ተገባች በኋላ በርከት የሚል ሰፋ የሚል ኢቭን ከአልጀርስ ስምምነት በዘለለ የአልጀርስ ስምምነትን በተሻገረ አይነት ሁኔታ የኢትዮጵያ ሉዓላዊ ግዛት እንደያዘች ይታወቃል። ስለዚህ ለዛ ጥያቄ አልያዝኩም ብትል እነዛ ያዘቻቸው የሚባሉ አካባቢዎችን በይፋ ማሳወቅ ይቻላል። ይዣለሁ ብትል ደግሞ እንደ ወራሪ ልትቆጠር ነው። ስለዚህ አማራጩ ምንድነው? ግራ በማጋባት ስትራቴጂካዊ የሆነ ግርታን መፍጠር። መጀመሪያው የኤርትራ አካሄድ ይሄ ነው። በአንድ በኩል ውጥረቱን ረገብ ለማድረግ የፈለገችም ይመስላል ኤርትራ በእንደዚህ አይነት ስትራቴጂካዊ አምቢጊቲ ወይም እንደዚህ ግርታን በመፍጠር ውጥረቱን ረገብ ለማድረግ የፈለገችም ይመስላል። አለሁ ብትል እንዳልኳችሁ የሚመጣባት ጫና ዓለም አቀፋዊ ጫና ቀላል አይሆንም። የሰው ሉዓላዊ ግዛት ይዞ መቀመጥ ስለማይቻል። የለሁም እንዳትል ደግሞ እንዳልኳችሁ በተጨባጭ ማሳየት ይቻላል። ከዚህ አንጻር ኤርትራ ፖለቲካዊ የሆነ መልእክትን ነው ለማስተላለፍ የሞከረችው። ኢትዮጵያም አክቹሊ ፖለቲካዊ የሆነ ጥያቄን ያቀረበችው ኢሚዲየት ዊዝድሮዋል፣ አስቸኳይ የሆነ በአስቸኳይ ከግዛቴ ለቀሽ ውጪ የሚል ጥያቄን ያቀረበችው ፖለቲካዊ ነው። ስለዚህ ኤርትራ በአስቸኳይ መልቀቅ ለሚለው ሐሳብ እንደምታውቁት የኢሳያስ አፈወርቂ መንግስት በምስራቅ አፍሪካ ቀጠና እንደሱ አይነት አስተዳደር ጀግና፣ እንደሱ አይነት አስተዳደር በቃ የሀገሩን ያሳደገ ሀገሩን የጠበቀ ጠንካራ ወታደራዊ አቅም ያለው ሀገር አለ ብሎ ያስብ። ስለዚህ አሁን በአስቸኳይ እለቃለሁ ወይም በአስቸኳይ ከነዛ ቦታዎች እወጣለሁ እንዳይል እንዴ የኤርትራ መንግስት ደከመ እንዴ ሊባል ወይም ደግሞ በዛ ቦታ ላይ አልገባሁም ቢል ቅድም እንዳልኳችሁ በተጨባጭ ማሳያዎች አሉ፣ የሳተላይት ምስሎችም ጭምራሉ። እነዚህ ነባራዊ ሁኔታዎች ታሳቢ ያደረገ ነው የኤርትራ መንግስት ምላሽ። በዲፕሎማሲው ዓለም ውስጥ
አይደለም እንዲች በ3 አንቀጽ የተቀነበበ ምላሽን መስጠት ይቅርና ዝምታ በራሱ መልስ ነው በፖለቲካው ዓለም ውስጥ። ስለዚህ የኤርትራ መንግስት አሁን በጣም ስትራቴጂካዊ በሆነ መንገድ ጉዳዩን እያጤነው እንደሆነ መረዳትና መገንዘብ ያስፈልጋል ማለት ነው። ዘንድ ኦፍ ዘዴ ግን ኢትዮጵያ ግዛቷ ተይዞባታል፣ ተወሮባታል። በአልጀርስ ስምምነት መሰረት ነው የያዝነው። በአልጀርስ ስምምነት መሰረት የተቀመጠው ሐሳብ ላይ ነው የተቀመጠው ካርታ ላይ ነው የሰፈር ነው ቢሉ እንዳልኳችሁ ስለ አልጀርስ ስምምነት ከዚህ ቀደም ምንም አይነት ህጋዊነት የሌለው ኤርትራም በተደጋጋሚ የጣሰችው ኢትዮጵያም ጭምር ባለፈው ጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤት ቀርበው በነበረበት ጊዜ ላይ ማን እንደፈረመው የማናውቀው አይነት ስምምነት ሲሉ ገልጸውታል። ስለዚህ የአልጀርስ ስምምነትን መሰረት ባደረገው ሁኔታ ነው ኤርትራ የኢትዮጵያን ግዛት የያዘችው ቢባል እንኳን ስቲል እሱ ተገቢነት የሌለውና እንደ ወረራ ሊቆጠር የሚችል ምክንያቱም የአልጀርስ ስምምነት አሁን በመርህ ደረጃ ነው እንጂ ያለው በተግባር መሬት ላይ የለም። ኤርትራ በአልጀርስ ስምምነት ብላ በተግባር መሬት ላይ ይህንን በአልጀርስ ስምምነት ላይ በተቀመጠ የካርታ አወሳሰን መሰረት ድንበሬ ላካል ብትል ኢትዮጵያ በመርህ ደረጃ ተቀብላው እንደነበር የሚታወስ ከመሆኑ በዘለል አሁን ላይ ባለ ነባራዊ ሁኔታ ኢትዮጵያ የአልጀርስን ስምምነት አትቀበልም። አይደለም አሁን ቀርቶ እነ ኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ በነበሩበት ጊዜ እንኳን በመርህ ደረጃ ተቀብለናል ነው እንጂ ያሉት በተግባር ደረጃ ተቀብለናል አላሉ። የአልጀርሱ ስምምነት 3 ቁልፍ የሆኑ ሐሳቦች እንዳለው አንስቼላችኋለሁ ከዚህ ቀደም። የመጀመሪያው በሁለቱ ሀገራት መካከል ሰላምን ማውረድ የሚል ጉዳይ ነው። ሁለተኛው ነገር ምናባዊ የሆነ መስመር የሁለቱን ሀገራት ድንበር ምናባዊ በሆነ መስመር መለየት መወሰን ነው። ሶስተኛ ያ በምናብ የተለየውን ዲሊሚት የተደረገውን ባውንደሪ ወይም ድንበር በተጨባጭ መሬት ላይ አውርዶ ማስፈር ችካል እየቸከሉ ማስቀመጥ ነው ዲማርኬት የሚባለው ማለት። የአልጀርስ ስምምነት አንደኛው ውድቅ የመሆኑ ምክንያት 2001 ላይ ተፈርሟል ከተባለበት ጊዜ አንስቶ እስከ ዛሬ ድረስ ዲማርኬት ወይም በመሬት ላይ በኤርትራና በኢትዮጵያ መካከል የድንበር ውስጥ ችካል አስቀምጦ በካርታ ላይ ያለውን መሬት ላይ በማውረድ ረገድ አንዲት እርምጃ ወደፊት አልተራመደም። እሱ ብቻ ሳይሆን ኢቭን የአልጀርስ ስምምነት ሲጠናቀቅ ምን አድርገው ነው ያጠናቀቁ? በካርታ በአውሮፕላን ላይ ሆነው ፎቶግራፍ አንስተው ያንን ያነሱትን ፎቶግራፍ ታሳቢ ባደረገ ሁኔታ ነው ካርታውን ያስቀመጡ። ካርታውን ከአውሮፕላን ላይ በተነሳ ፎቶግራፍ አማካኝነት እናዋስናለን የሚል አይነት ሐሳብ በአልጀርስ ስምምነት ላይ የለም። ስለዚህ የአልጀርስ ስምምነት በአንድም ይሁን በሌላ አለ ከተባለ ሊባል የሚችለው በመርህ ደረጃ እንጂ መሬት ላይ በመውረድ ስላልሆነ ኢቭን ኤርትራ የያዝኩት መሬት በአልጀርስ ስምምነት መሰረት ነው ብትል እንኳን እንደማያዋጣት ታውቀዋለች። ለዛም ነው ነገሩ ሐሰተኛ ነው፣ ነገሩ መሰረተ ቢስ ነው፣ ፋብሪኬትድ ነው፣ የተፈበረከ ሐሰተኛ ወሬ ነው ስትል ለማጣጣል የሞከረች። ዲፕ ኢንሳይድ ግን በልባቸው ያውቁታል ምን ያክል የኢትዮጵያን ግዛት እንደያዙ። ሌላኛው ነገር በኢትዮጵያ መንግስት እንግዲህ ለኤርትራ ልኮታል በሚባለው ደብዳቤ ላይ የቀረበው ሐሳብ አሰብን በተመለከተም ጭምር በድርድር ለመነጋገርና ለመፍታት ታሳቢ ያደረገ ነው። እንደምታውቁት በአልጀርስ ስምምነት ላይ የአሰብ ጉዳይ አንድ ቦታ ላይ የለም። አንድ ቦታ ላይ አሰብ የሚባል ነገር የለም። መጀመሪያው ጉዳይ የአልጀርስ ስምምነት በሁለቱ ሀገራት መካከል ያለ ጦርነትን ማስቆም፣ በምናብ የሁለቱን ሀገራት ካርታ መለየት፣ ከዛ መሬት ላይ ችካል እየቸከሉ የሁለቱን ሀገራት ድንበር መወሰን የሚል ሐሳብ እንጂ ያለው የኢትዮጵያን የባህር በር ተጠቃሚነት የባህር በር ተደራሽነት ጉዳይ አድረስ አላደረገም፣ አልተመለከተም የአልጀርስ ስምምነት። ስለዚህ የአልጀርስ ስምምነት የኢትዮጵያን የኤርትራን ጉዳይ ቋጭቷል ቢባል እንኳን የኢትዮጵያን የባህር በር ጥያቄ ጉዳይ ግን አልቋጨም፣ አላስቀመጠም፣ አልጻፈም፣ በወረቀቱ ላይ የለም። ስለዚህ ኢትዮጵያ ህጋዊ መብት አላት በአሰብ ጉዳይ ላይ ለመደራደር። ስለዚህ የኤርትራ መንግስት ከዚህ መግለጫ ላይ መረዳት የሚቻለው አሁን ኤርትራ ካወጣችው መግለጫ ላይ መረዳት የሚቻለው በእርግጥም አሁን ላይ ባለው ነባራዊ ሁኔታ ዲፕሎማሲያዊ ካርዶቹ መብትን ማስከበሩ በኢትዮጵያ እጅ ላይ ኳሱ በኢትዮጵያ እጅ ላይ እንዳለ የሚያረጋግጥ ለማስረዳት፣ ለመግለጽ፣ ለመተንተን፣ ምላሽ ለመስጠት ያሉበት አቋም ላይ ስላልሆኑ ነገሩን አንኳሰው ቀለል አድርገው ሐሰተኛ ነው እኛ ለድርድር በራችን ክፍት አይደለም ምናምን ብለው ሊያልፉት ነው የሞከሩ። እውነት ቢኖራቸው የሚከራከሩበት እውነት ቢኖራቸው የሚያስረዱት እውነት ቢኖራቸው አንደኛ ለድርድር በራቸው ዝግ አይሆንም ነበር። እንዴት አጨበርብረው
አልጀርስ ላይ እንዳስጨረሱ ይታወቃል። እንዴት አወናብደው እንዴት ደልለው እኔ በምን እንደደልሏችሁ አላቅም። አልጀርስ ላይ እንዴት ግን ደልለው አሁን እምላችሁን አይነት ሁኔታ ላይ እንደመጡ ይታወቃል። ስለዚህ በተጨባጭ ኢትዮጵያ ጥያቄ ማቅረብ ከጀመረች ህጋዊም ታሪካዊም ጂኦግራፊያዊም የምንላቸው እነዛ ምክንያቶችና ሰበዞች መመዘዛቸው አይቀርምና እንዲህ ነው ብለው ይሄንን ማስረዳት መሞገት አይችሉም። እስኪ አንድ እኔ ነኝ ያለ ሰው ይምጣ፣ እኔን እንኳን ይከራከር። አይደለም ኢትዮጵያ እንደ መንግስት ኢትዮጵያ የምትባለውን ሀገር እንደ መንግስት ቁጭ ብሎ ለማስረዳትና እንዲህ ነው ብሎ ሐሳብን ለመግለጽ ይቀርና ተንታኛው በዚህ ጉዳይ ላይ የሆነ ሐሳቦችን የምናነሳ ሰዎችን እንኳን እስኪ መጥቶ ይሞግት። እስኪ ሰው የአሰብ ጉዳይ አልጀርስ ላይ አለ። የኢትዮጵያ የባህር በር ተጠቃሚነት ጉዳይ አልጀርስ ላይ አለ። አሰብ ስንል እኮ ምን ማለት ነው ታውቃላችሁ? አሰብ ስንል ለምሳሌ በዚህ በሰሜን ምስራቅ በሚባለው ድንበር አካባቢ ላይ አይደል፣ በምስራቁ በኩል ከጅቡቲ ጋር በሚዋሰኑበት እዛ በቀይ ባህር አለ፣ በዚህ ኢትዮጵያ አለ። አሰብ ባለችበት አካባቢ ላይ ማለት ነው 60 ኪሎ ሜትር ይላል። ከምኑ ከባህር ዳርቻው 60 ኪሎ ሜትር። እሺ 60 ኪሎ ሜትር ከተባለ በኋላ ያ 60 ኪሎ ሜትር ከየት ነው የሚነሳው? ከደሴቶቹ ነው የሚነሳው። ደሴትም የባህር ዳርቻ አለው አይደለ? ደሴትም የባህር ዳርቻ አለው። ሁለተኛ ነገር ደግሞ ሊትራሊ ደግሞ ይሄ መሬቱ የሚጀምርበት እሱም የባህር ዳርቻ አለው። ከባህር ዳርቻው 60 ኪሎ ሜትር ይላል እንጂ ያ 60 ኪሎ ሜትር መለካት የሚጀምረው ከደሴቶቹ ይሁን ወይንም ደግሞ መሬቱ ከሚጀምርበት ክፍል ላይ በግልጽ የተመላከተ ነገር የለም። ምንድነው የምታረጉት? ይሄን ከየት ነው 60 ኪሎ ሜትር የሚጀምረው? ከደሴቱ ከሆነ ኢትዮጵያ አሁን ካላት እዚህ ጋር ነው ተብሎ ከተወሰነው እንኳን ቢባል ከዛ ያለፈ ወደ ውስጥ መግባት ትችላለች ማለት። ሲቀጥል ኢትዮጵያ የባህር በር ተጠቃሚነት ጉዳይ በአልጀርስ ላይ አልተጠቃለለም ወይም አልተነሳም ብቻ ሳይሆን በዓለም አቀፍ መርህ አንድ ሀገር እንዲህ ተገንጥላ ስትሄድ የተገነጠለችባትን ሀገር አሁን በምንመለከተው መልኩ የባህር በሯን መዝጋት አትችልም። ሌላው ቢቀል 12 ኖቲካ ማይልስ የሚባል አለ። ከባህር ዳርቻው ወደ ባህሩ ወደ ውቅያኖሱ 12 ኖቲካ ማይልስ በኋላ የዛች ሀገር አይደለም። ባይዲፍ 12 ኖቲካ ማይልስ ማለት ኦልሞስት ከ20 እስከ 25 ኪሎ ሜትር እንደማለት ነው። ከዛ በኋላ በቃ የሱ አይደለም እኮ ኢንተርናሽናል ዋተር ነው። አሁን እኮ ኤርትራ እየከለከለች ያለው ያንንም ጭምር እኮ ነው። ስለዚህ የኢትዮጵያ መንግስት ያቀረበው ጥያቄን ለመሞገት ለመመለስ ገብቷችኋል። ዘመኑ በደረሰበት አሁን እኮ ሩሲያና ዩክሬን እንኳን በድርድር ነገራቸውን ለመጨረስ አይደለ እየተነጋገሩ ነው። በድርድር ዓለም በድርድር ነገሩን እንፍታ በማለቷ ብቻ ኢትዮጵያ ከኢትዮጵያ ጎን ይቆማል። ለጦርነት ውስጥ እንግባ አይደለም ያለችው፣ ለድርድር በራችን ክፍት ነው፣ እንደራደር እናውራ ነው ያለችው ኢትዮጵያ። የኤርትራ መንግስት ምን አለ? ለድርድር በሬ ክፍት አይደለም። ድሮም ሐሰተኛ የሆነ ነገር የያዘ ሰው፣ ድሮም አጭበርብሮ የአንዲትን ሀገር ሉዓላዊ ጥቅም የዘጋ መንግስት ወደ ድርድር እንዲመጣ አልጠበቅም። ለምን ብትሉ ወደ ድርድር ቢመጣ እንዲህ ብሎ የሚያስረዳበት የሚያስገነዝብበት ምንም አይነት ዕውቀቱም አቋሙም ስብዕናውም የለውም። ለዛ በተደጋጋሚ እንደገለጽ ነው በዚህ ጉዳይ ላይ ከኢትዮጵያ መንግስት ጋር የመነጋገር አፒታይቱም ፍላጎቱም የለኑ። እኛም ባይዘወይ ከኢሳያስ አፈወርቂ ጋር ኢትዮጵያ ለድርድር የመቀመጥ የሆነ ኖሮባት አይደለም፣ ፍላጎት ኖሯት አይደለም። ዓለም አቀፍ መርህን ስለምናከብር ነው፣ ኢትዮጵያ ስለሆነን ነው። እውነት ካላቸው የኤርትራ መንግስት ኢሳያስ አፈወርቂና ጀሌዎቻቸው እውነት ካላቸው የሚያስረዱት 1 2 3 ብለው የሚያስረዱት እውነት ካላቸው ከኢትዮጵያ መንግስት ጋር አይደለም ከኔ ጋር ይከራከሩ። ይሄ 1900 የ1906 የ1908ን መነሻ አድርጓል የሚባለው የአልጀርስ ስምምነቱ መነሻ ያደረገው ዳግማዊ ሚኒሊክ ፈርመውታል የምትሉት ያ ስምምነትን ራሱ ኢትዮጵያ መቼ ውድቅ እንዳደረገችው አታውቁም እንዴ? እድሜ ለአክሊሉ ሀብተወልድ ከአሜሪካ ከፈረንሳይ ከእንግሊዝና ከዩኤስኤስአር ከሶቪየት ህብረት ጋር ፓሪስ ውስጥ ቁጭ ብላ ፊት ለፊት እናንተ ስለ ሀገርነት ከማሰባችሁ በፊት ኤርትራ ስለ ሀገርነት ከማሰቧ እና ኢሳያስ አፈወርቂ ገና ትግል ላይ ያሉ ማለት ነው። ኧረ ትግልም ከመግባታቸው በፊት ኢትዮጵያ ፓሪስ ውስጥ በአክሊሉ ሀብተወልድ ተወክላ ከነገርኳችሁ 4 ሀያላን ሀገራት ጋር ቁጭ ብላ ፊት ለፊት የ1900ዎቹን ዳግማዊ ሚኒሊክ ፈርመዋቸዋል እያላችሁ ጉንጫቸውን የምታለፉበትን እነዛን ስምምነቶች ውድቅ አድርጋቸዋለች። እሷ ብቻ ሳትሆን እነ አሜሪካም እነ እንግሊዝም እነ ፈረንሳይም እነ ዩኤስኤስአርም ያሁኗ ሩሲያ እነሱም ጭምር ውድቅ አድርገውታል ያን ስምምነት። ሞራሉ የላችሁም በአልጀር ስምምነት ጉዳይ ላይ ሆነ በጥቅሉ ከኢትዮጵያ ጋር በትክክለኛ መንገድ እንደራደር እንቀመጥ ለማለት ሞራሉም ዕውቀቱም አቅሙም የላችሁ።
ለዛ ያለው አማራጭ ምንድነው? ነገሩን እያጣጣሉ ዳውንግሬድ እያደረጉ እያድበሰበሱ ማለፍ ማለት ነው። አሁን ደግሞ ዘመኑ አድበስብሳችሁ የምታልፉበት ጊዜ አይደለም። ኢትዮጵያ ያነሳችው ጥያቄ አድበስብሳችሁ ልታልፉት የምትችሉ አይደለም። እንዲህ በሶስት ፓራግራፍ አድበስብሳችሁ የምታልፉት በፍጹም አይደለም። የሚነገር የሚጻፍ ለመግለጫ የሚበቃ እንኳን ምላሽ ስለሌላችሁ ነው በሶስት ፓራግራፍ በሶስት አንቀጽ ዝም ብሎ የቃላት ድሪቶ ያወጣችሁት እንጂ እውነት ቢኖር የምትከራከሩበት የኤርትራ መንግስት ኢሳያስ አፈወርቂና አስተዳደሩ እንዲሁም ጀሌዎቹ የምትከራከሩበት እውነት ቢኖር ያንን እውነት ይዛችሁ በቃ በየትኛውም ቦታ ላይ እንደራደር። ኢትዮጵያ ለምሳሌ የታላቁ የኢትዮጵያ ህዳሴ ግድብን አልኳችሁ ባለፈው። ታላቁ የኢትዮጵያ ህዳሴ ግድብን በተመለከተ አሜሪካ ለአደራደር እያለች ነው ምናምን ሲባል ምንድን ነው ያልኩት? ወይም ኢትዮጵያ ምንድን ነው አቋሟ? ራይት ነው ኦኬ ክፍት ነው በራችን ለድርድር። እኛ ዶናልድ ትራምፕ ጋር ሆነ ዓለም ባንክ ገባ አልገባ ሄደን እውነታችንን እናስረዳለን። ከዛ መቼ ነው ጥለን የምንወጣው? ጥለን መውጣት ካለብንም ወደ ድርድሩ ከሄድን በኋላ ጫና ሲመጣ አስገዳጅ በሆነ መልኩ የኢትዮጵያን ጥቅም ሊነኩ ሲሉ ጥለናቸው እንወጣለን። ያ እስከሚሆን ድረስ ግን ሄደን እናስረዳቸዋለን፣ እንገልጽላቸዋለን፣ እናብራራላቸዋለን። እውነት አለና እውነት ያለው ሀገር ድርድርን፣ ንግግርን፣ ምክክርን ሸሽቶ ያውቅ። ገብቷቸዋል። አንደኛው የኤርትራ መንግስት መግለጫ የሚያሳየው ኤርትራ በአሰብ ጉዳይ ሆነ አሁን ክስ በቀረበባት ሁለት ጉዳዮች፣ የመጀመሪያው የኢትዮጵያ ሉዓላዊ ግዛት ይዘሻል በሚባለው፣ ሁለተኛ የኢትዮጵያ ታጣቂ ኃይሎችን እያስታጠቅሽ ነው የደገፍሽ ነው ተብሎ ለቀረበባት ክስ የምታቀርበው የምታስረዳበት ቋንቋውም እውነቱም ስለሌለ አድበስብሳ ማለፍን መርጣለች። አንደኛው የኤርትራ መንግስት መግለጫ አንድምታ ይሄ ነው። እውነት እንደሌላቸው እንዲህ ነው ብሎ የሚያስረዱት ነገር እንደሌላቸው የሚያሳይና የሚያረጋግጥ ነው። በሁለተኝነት የኢትዮጵያ መግለጫ ተከትሎ ኤርትራ ያወጣችው መግለጫ ምን ያሳያል ከተባለ ዛሬም የኤርትራ መንግስት ከንግግር ከመመካከር ይልቅ ለጦርነት ዝግጁ መሆኑን የሚያመላክት ነው። እንዴት ማለት ጥሩ ይላል የኛ ሀገር ሰው አይደል? እንዴት አትሉ? አሁን ኢትዮጵያ እንደራደር ነው ያለችው አይደል? እናውራ፣ እንነጋገር፣ በአስቸኳይ ከግዛቴ ውጪ ታጣቂዎችን አትደግፊ፣ በአሰብ ጉዳይ ላይም ጨምሮ በጥቅሉ በእኛ መካከል ሊኖር በሚችል ግንኙነት ላይ እንነጋገር፣ እንደራደር። ቅድም እንዳልኳችሁ ኢትዮጵያ ይሄንን በማለቷ ብቻ እንደራደር፣ እንነጋገር፣ በዲያሎግ በንግግር ችግሮቻችንን እንፍታ በማለቷ ብቻ ዓለምን ከጎኑ አሰልፋለች። የኤርትራ መንግስት ግን ለድርድር በሬ ዝግ ነው፣ መነጋገር አልፈልግም ማለቱ ለጦርነት ዝግጁ መሆኑንም በድርድር ሜዳ በንግግር ችግርን ከመፍታት ይልቅ ነገር እያድበሰበሱ የሁለቱን ሀገራት ውጥረት የሚያባብስ ስካሌት የሚያደርግ ነገርን መስራትን እንደሚመርጥ ነው የሚያሳይ። ጦርነትን የማይመርጥ መንግስት እንነጋገር፣ እንደራደር፣ እንመካከር ሲባል ምንድነው የሚለው? እሺ መነጋገር እንችላለን አይደለም የሚባለው? እንደው ሌላውን ተውት እኮ እንደው ጦርነት ውስጥ ገባ ምናምን ቢባል እንኳን እኮ እንደው ሙከራ ተሞክሮ ነበር፣ ሁለቱ ሀገራት ችግራቸውን በሰላማዊ መንገድ ለመፍታት ሙከራ ተደርጎ ነበር መባል የለበትም? አሁንስ ምንድነው የሚባለው? እንደው ጦርነት ቢመጣ እንኳን ኢትዮጵያ ጉዳዩን በተመለከተ ነገሩን በሰላማዊ መንገድ ለመፍታት ጥያቄ አቅርባ በሯን ለንግግር ክፍት አድርጋ ለድርድር ጥሪ አቅርባ ነበር። ነገር ግን የኤርትራ መንግስት በጉዳዩ ላይ ለንግግር በሬ ዝግ ነው፣ ፍላጎቱ የለኝም፣ አፒታይቱ የለኝም በማለቱ ሳቢያ ይሄ ችግር ተፈጠረ ነው የሚባለው። አሁን በናሬቲቭ እንደዚህ ነው። ስለዚህ ጸባጫሪም ከተባለ ጸባጫሪ የሚባለው ማን ነው? የኢሳያስ አፈወርቂ አስተዳደር። የተጠየቀው ጥያቄ ግዛቴን ልቀቅ፣ ሉዓላዊ ድንበሬ ከሉዓላዊ ድንበሬ ውጣ። ኤርትራስ በኢሳያስ አፈወርቂ በኩል ምን አለ? እኛ እዚህ ጉዳይ ላይ መልስ መስጠት አንፈልግም፣ በተደጋጋሚ እንደተናገር ነው፣ ለድርድርም ፍላጎት የለንም፣ አፕታይቱ የለንም። አዩ ሲሪየስ? አንዲትን ሀገር የሚመራ ሰው፣ አንዲትን ሀገር የሚመራ መንግስት። በጣም የሚገርመኝ አንድ ሳይኮሎጂ አለ። በጣም የሚገርመኝ ማለት ነው። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ቃለ መጠይቅ እያደረጉ ነበርና ጥያቄ ቀረበላቸው። በዚህ ከኢትዮጵያ ጋር ባለው ጉዳይ በተመለከተ ጥያቄ ቀረበላቸውና በጣም በቃ አመነቱ ለመመለስ ማለት ነው። አመነቱ ምናምን አሉና በቃ ይሄን ጉዳይ እንኳን እንደው ባይነሳ እኮ ምርጥ ነበር፣ አታንሱት ብያችኋል ነበር እንዴን ነገር ምናምን ብለው አድበስብሰው ሊያልፉና የሆነ ዲስሪስፔክትፉል ንቄት አይነት ነገር ለማሳየት። አንደኛው ትልቁ በሰው ልጅ ሳይኮሎጂ ውስጥ ኢንፌሪዮሪቲ ኮምፕሌክስ የበታችነት ስሜት ያለበት ኃይል ወይም አስተዳደር the best thing ምንድነው የሚያደርገው? አካረጋል። በቃ የሆነ በእጁ ላይ የሆነ እውነት እንዳለ በቃ የተሻለ ነገር እንደሆነ የተሻለ ሀገር እየመራ እንደሆነ በቃ አላረለ እኔ ካንተ እሻላለሁ የሚለውን ነገር ፕሩፍ ለማድረግ ይሞክራል። በምን አትሉም? በንግግር የሆነ በሳቅ እንደዚህ ኢንተርቪው ላይ ወይም እንደዚህ መግለጫው ላይ እንዳወጣ አይነት መግለጫ ላይ ለማሳየት ይሞክራል። ዲፕ ኢንሳይድ ግን
ከልብ ግን ኢሳያስ አፈወርቂን በዚህ ሰዓት የልቡ ትርታ ሆኖ እያስጨነቀው ያለው ጉዳይ አሁን የኢትዮጵያ መንግስት ያቀረበው ጥያቄ ነው። ምንም ጥያቄ የለም ሌላ። ኢሳያስ አፈወርቂ ስልጣን ላይ ከወጣበት ጊዜ አንስቶ እስከ ዛሬዋ ድረስ እንደዚህ አይነት የልቡን ትርታ የሚያቆም አይነት ጥያቄ ከኢትዮጵያ በኩል ቀርቦ ያውቃል? በአሰብ ጉዳይ እንነጋገር ነው የሚለው። በአሰብ ጉዳይ እንደራደር፣ እናውራ። አንድም ጊዜ ኢቭን በነዛ በጦርነቱ ጊዜ ኢትዮጵያና ኤርትራ ጦርነት ውስጥ ገብተው በነበረበት ጊዜ ባይ ዲፎልት ያውቁት ነበር። በቃ አስመራ ድረስ የኢትዮጵያ ወታደራዊ ኃይል እንደማይገባ ያውቁት ነበር። ካስታወሳችሁም መለስ ዜናዊ ናቸው 17 ኪሎ ሜትር ለአስመራ ሲቀር መለስ ዜናዊ ናቸው ወታደራዊ ኃይሉ መመለስ አለበት ብለው ያስመለሱት እና ያውቁት ነበር። ኢሳያስ አፈወርቂ በቃ የሳቸው ዙፋን እንደማይነካ፣ ስልጣናቸው እንደማይነካ በዛ ጦርነት ያውቁት ነበር። ፕሪሜዲቴትድ ልትሉ ትችላላችሁ። ሰው እንዳሁኑ ተጨንቆ አያውቁም። አሁን ዋነኛ የሚያስጨንቃቸው ነጥብ ምን መሰላችሁ? ኢሳያስ አፈወርቂና አስተዳደራቸውን ከዚህ ቀደም አጭበርብረው ያለፉትን ጉዳይ፣ ከዚህ ቀደም አድበስብሰው አወናብደው ያለፉትን ጉዳይ አሁን በትክክለኛ መንገድ የሚጠይቅ፣ በትክክለኛ መንገድ ፍትሃዊ በሆነ መንገድ ጥያቄያችን መልስ ይሰጠው ብሎ የሚጠይቅ የሚሞግት አይነት ትውልድ ኢትዮጵያ ውስጥ የተነሳ ነው። ስለዚህ ይሄ ለኢሳያስ አፈወርቂ አስተዳደር የልብ ትርታውን ቆም የሚያደርግ ጥያቄ ነው። በአሰብ ጉዳይ ላይ እንነጋገር ኢሳያስን ሽንቱን የሚያመጣ ጥያቄ ነው። ምክንያቱም የኢሳያስ አፈወርቂ አስተዳደር አሰብን በምን አይነት ማጭበርበር ውስጥ፣ በምን አይነት ማወናበድ የኤርትራ ግዛት ውስጥ እንዳጠቃለሉ ያውቁታል። ስለዚህ የኤርትራ መንግስት መግለጫ በጣም ሳነበው በጣም ነው የሳቁ። በጣም አይ ላቭ ኤርትራውያንን በጣም ነው የምወደው። ጓደኞችም አሉኝ እንዳልኳችሁ። እንዲያውም ባለፈው ሰርግ ተጠርቼ ነበረ በአንድ ጓደኛዬ ሰርግ ላይ። ዩኒቨርሲቲ ስንማርም በጣም ቤስት የምላቸው ጓደኞች ኤርትራውያን ነበሩ። እኔ ከህዝቡ አይደለም ችግሬ። ኢሳያስ አፈወርቂ ግን በኢትዮጵያና በኤርትራ መካከል ያለውን ውጥረት በሰላማዊ መንገድ እንፍታ፣ እንነጋገር። ምንድነው አክት የሚያደርጉት? ፕሪቴንድ ማድረግ ማስመሰሉ ለምን ይጠቅማል? የሰው ሀገር ሉዓላዊ ግዛት ከህግ አግባብ ውጭ በሆነ መንገድ ይዘህ በተጨባጭ ደግሞ ለታጣቂ ድጋፍ እንደሚያደርግ እዚህኛ ሀገር ውስጥ እኮ ያሉ ታጣቂዎች ማሳያ እኮ ናቸው። እነሱ በግልጽ ይናገሩት የለ እንዴ? ድጋፉን ከየት እንደሚያመጡ፣ ድጋፉን ከየት እንደሚያገኙ በግልጽ እየተናገሩት አይደለ እንዴ? ታጣቂዎች ራሳቸው። የህወሓት አንደኛው ፋክሽን ከኤርትራ ጋር ምን አይነት አጋርነት እንዳለው እኮ ኤርትራ አይደለም የነገረችኝ፣ ራሱ ህወሓት እኮ ነው የነገረን እንዴ። እንደዚህ አይነት ነባራዊ ሁኔታ እያለ ምንም የተፈጠረ ነገር እንደሌለ የሆነ እጅ አጣጥፎ ግመል መጋለብ ምን ማለት ነው? እየኖርንበት ያለው ክፍለ ዘመን እኮ የ21ኛው ክፍለ ዘመን እኮ የ21ኛው መቶ ክፍለ ዘመን እኮ ውጥረት በመካከላችን በኢትዮጵያና በኤርትራ መካከል ውጥረት አለ የለም? በቃ እስኪ ኤርትራን ልጠይቃችሁ፣ እስኪ እየተከታተላችሁ ሆነ ውጥረት አለ? አሁን በቃ የጥላቻው ምናምን አንትታችሁ ውጥረት አለ የለም? በሁለቱ ሀገራት መካከል አለ። ጦርነት እንዲመጣ ትፈልጋላችሁ? አትፈልጉም? እንደ ኢትዮጵያውያን ልንገራችሁ፣ አንፈልግም። እናንተ መልሳችሁን በያላችሁበት ስጡ። ስለዚህ አንፈልግም ብላችሁ እንደምታስቡ ተስፋ አደርጋለሁ። መቼስ ጦርነትን አማራጭ የምታደርጉ አይመስለኝም። በዚህ ዘመን እየኖርን ጦርነትን አማራጭ የምታደርጉ አይመስለኝም። ስለዚህ ምንድነው አማራጩ? በሰላማዊ መንገድ በመነጋገር ነገሩን እንፍታ ነው። ኢትዮጵያ ያለችው ይሄንን ነው። እንነጋገር፣ እንፍታ ነው። ተሳስተንም ከሆነ እኮ በቃ ይስተካከላል። በቃ እናስተካክላል። ከንግግርና ከውይይት ጠረጴዛ ያልተማረ ሰው ካልሆነ በቀር ማን ይሸሻል? ለነገሩ ኢሳያስ ተምረዋል እንዴ? ወይዘሮ ስህን መማራቸውን አውቃለሁ። ከዛ በኋላ አቋርጦ ትግል ትጥቅ ገቡ ነው አይዶ ነው። ባክግራውንዳቸውን ብዙ አላውቅም። ለዛ ይሆን ሜቢ ያልተማረ ሰው ካልሆነ በቀር ከድርድር ከውይይት ከመነጋገር ጠረጴዛ ማንም ራሱን አያሸሽም። ማንም ገብቷችኋል እምላችኋል። በቃ በዚህ ዘመን አሁን ባለንበት ዘመን እንነጋገር ሲባል በቃ እንነጋገር ነው። ሌላ ምንም ትርጉም የለው። ለምን ሊነጋገሩ እንዳልፈለጉ ራሳቸው ያውቃሉ። እንግዲህ ቅድም ያልኳችሁ ሁለት ነገሮች ግን ይመስሉኛል። አንደኛ እውነት ስለሌላቸው ንግግር ጠረጴዛ ላይ ቢመጡ አንዱ ለሶስት እያሉ የሚዘረዝሩት ነጥብና እውነት ስለሌላቸው፣ ሁለተኛ ነገር ዘቤስት ወይ አሁንም በቃ ስልጣናቸውን ማስቀጠል የሚችሉት በምን ምክንያት ነው? በጦርነት ነው። ስለዚህ ጦርነቷን የተጠባበቁ ነው። ይህን ጊዜ ወታደሮቻቸውን እያንቀሳቀሱ ይሆናል። በኢትዮጵያ የድንበር አካባቢዎች ላይ ወታደሮቻቸውን እያንቀሳቀሱ ይሆናል። ባለፉት ተከታታይ ጊዜያትም ሲያደርጉ ቆይተዋል። ወታደሮቻቸውን ሲያንቀሳቅሱ ነበር የከረሙት። ገብቷችኋል? እና ውይይት ማድረግ የስልጣኔ መገለጫ ነው። ወደዳችሁም ጠላችሁም፣ አመናችሁም አላመናችሁም የኤርትራ የኢሳያስ አፈወርቂ አስተዳደር ስልጡን አለመሆኑን ያሳየውና ያረጋገጠው፣ ኋላ ቀር አስተዳደር መሆኑን ነው ያሳየውና ያረጋገጠው። ዛሬም በጦርነት የሚያምን ዛሬም በነዛ በትጥቅ ትግል ጊዜ በነበረ ወታደራዊ አቅሙ የሚተማመን ነው። በፍጹም አይደለም። ወታደራዊ ጥንካሬ ምናምን የምትሉትን ነገር አንድ በጣም በቃ የሚገርመኝ ነገር አለ። ለምሳሌ ኢትዮጵያ አየር ኃይል ስንል ጠንካራ አየር ኃይል አለን። በጣም የሚገራርሙ ፓይለቶች አሉ።
በጣም ጠንካራ አየር ኃይል አለ። ነገር ግን በጦር ጀቶቻችን ቴክኖሎጂ ብለን ስናነሳ የኢትዮጵያ የጦር ጀት እኮ የግብፅን የጦር ጀቶች ይበልጣሉ አንልም። ገብቷችኋል? ሪያሊቲ ፋክቱ እንደዛ ስላልሆነ የጦር ጀቶቹ በጥራት ደረጃ የግብፅ የጦር ጀቶች ይበልጣሉ ከአሜሪካ የምታገኛቸው F-16 ምናምን። ገብቷችኋል የምለው ነገር? አሁን ይህንን በቃ የኢትዮጵያ ከግብፅ አየር ኃይል ማለት ከግብፅ የጦር ጀቶች አየር ኃይል አይደለም፣ በአየር ኃይል እንበልጣቸዋለን በጦር ጀት ከግብፅ የጦር ጀት የበለጠ የጦር ጀት አላት ምናምን አንልም። ገብቷችኋል? በቃ ኢትዮጵያውያንን አንልም። እውነታ ጋር መጋፈጥ እውነታ ጋር የመፋለም ዓላማ የለን። አሁን ኤርትራ እያደረገች ያለው ነገር ምንድን ነው? ልክ ኢትዮጵያ ከግብፅ የጦር ጀቶች የበለጠ አለኝ ብላ የምትከራከር አይነት ነው ማለት ነው። ኤርትራ መታ በቃ እኛ ጠንካራ የሆነ እንደዚህ ያሉ እንትን ሲሉ መሬት ላይ ያለውን እውነታ ይታወቃል። አሁን ጦርነትም ምናምን ከሆነ በኢትዮጵያና በኤርትራ መካከል የ1990ዎቹ ጦርነት እንኳን በቂ ምስክር ነው። መለስ ዜናዊ ተመለሱ ብሎ ባያስመልሳቸው ኖሮ የኢትዮጵያ ወታደራዊ ኃይልን ይህን ጊዜ ኢሳያስ በስልጣኑ ላይ አልነበረም። ባይዘው ይታወቃል፣ በደንብ ይታወቃል። ታሪክ ምስክራችን። ይሄኛው ነገር ህወሓትን ለሁለት እስኪከፍል ድረስ ህንፍሽፍሽ የሚባለውን ነገር እስኪያመጣ ድረስ ነው ህወሓትን ዋጋ ያስከፈለው ይሄ ውሳኔ። ከ17 ኪሎ ሜትር አስመራን እንዲከሩቅ እያዩዋት ጥለው እንዲመለሱ መደረጋቸው የኢትዮጵያ ወታደራዊ ኃይል ህወሓትን አንፈሽፍሾታል። እንግዲህ ትክክለኛ አገላለጽ ካልሆነ ይቅርታ፣ ግን ህንፍሽፍሽ የሚባለው ታሪክ ይሄ ነው። በቃ ለሁለት የተሰነጠቀበት ታሪክ ማለት ነው። እነ ገብሩ አስራት ለምን ተመለስን ብለው ይከራከራሉ፣ ወይም ለምን እንመለሳለን ይላሉ። እነ መለስ ዜናዊ መመለስ አለብን ይላሉ። that's the point እንጂ በመሬት ላይ ያለው እውነታ 17 ኪሎ ሜትር አዳ አውትስከርት ኦፍ አስመራ ላይ ነበር። እና ይሄኛውን ነጥብ ማነሳላችሁ ለምንድን ነው? በወታደራዊ አቅም ተማምነው ወታደራዊ አማራጭን ኤርትራ የማድረግ አዝማሚያ ውስጥ የሚገቡ ከሆነም you are welcome። ጦርነትን አንደግፍም፣ ጦርነትን አንፈልግም ምናምን። ነገር ግን በቃ መሰመር አለበት። ከኢትዮጵያ ሉዓላዊ ግዛት መውጣት አለባችሁ። ፔሬድ። ከኢትዮጵያ ሉዓላዊ ግዛት ኤርትራ መውጣት አለባት። ቀድሞም የሰራነው ስህተት ነበር። እንግዲህ በአንድም ይሁን በሌላ በቃ እንደ ስህተት ነው የምቆጥረው እሱ። ኤርትራን በሰሜኑ ጦርነት ላይ ኢንቮልቭ እንድትሆን መፈቀዱ ስህተት ነበር። ያ ትንሽ ዋጋ እያስከፈለ እንደሆነ አንደርስታንድ አደርጋለሁ። ስህተት ግን በስህተት ስለማይስተካከል አሁን ስህተቱን ለማስተካከል ተነስቷል የኢትዮጵያ መንግስት። ከግዛቴ ውጣ ብሏል። ከሉዓላዊ ግዛታችን ውጡ ብሏል። ቢግ ስቴፕ። በጣም አፕሪሺየት አደርጋለሁ። ሉዓላዊነት ነው። ሉዓላዊነትን ከኢትዮጵያ በላይ ማንም የአፍሪካ ሀገር አያውቀውም። ኖት ኢቭን ኤርትራ ማንም አያውቀውም። ሉዓላዊነትን ማስከበር ከኢትዮጵያ በላይ ማንም የአፍሪካ ሀገር አያውቀውም። ኖት ኢቭን ኤርትሪያ ሉዓላዊነትን በማስከበር ማለት። ስለዚህ ከኢትዮጵያ ግዛት ጓዝሽን ጠቅለለሽ በአስቸኳይ ውጪ ተብላለች። የኢትዮጵያ የሚንቀሳቀሱ የታጠቁ ኃይሎችን ድጋፍ የምታደርጊውን በአስቸኳይ አቁሚ ተብላለች። በእነዚህ ጉዳዮች ላይ እንነጋገር፣ እንመካከር ተብሏል። ኤርትራ ግን ነገሩን በሰላማዊ መንገድ ለመፍታት ከመነጋገርና ከመመካከር ይልቅ አድበስብሰው በጣም ምናቃተን ስትራቴጂ ሊተገብሩብን ምናምን ሞከሩ ማለት ነው። ስትራቴጂክ አምቢጊቲ የምንላትን ምናቃተን አይነት የዲፕሎማሲ ስትራቴጂ ሊተገብሩብን ሞከሩ ማለት ነው እነ ኢሳያስ አፈወርቂ። በጣም ፈኒ። ያችን ለምንድን ያደረጋችኋት ሲባል እውነት ስለሌለ ከፍቷችኋል። ለድርድር ጠረጴዛ ላይ ቀርቦ መሞገት ስለማይቻል እንዲህ ብሎ ማስረዳት ስለማይቻል እኔ እኮ አልኳችሁ በቃ ቱ ዘ ሊስት እኔን እንኳን አልኩ በዚህ ጉዳይ ላይ በጣም ስለገረመኝ ነው የኤርትራ መንግስት መግለጫ ማለት ነው አድበስብሶ ለማለፍ ሞከረው ጥረት። ፋይናሊ ከዚህ አሁን ካሉበት ውጥረት አንጻር ምን ሊመጣ ይችላል የሚለውን ነገር በተወሰነ ላንሳ። ምን ሊከተል ይችላል በኢትዮጵያና በኤርትራ መካከል ምን ሊመጣ ይችላል ከተባለ በአጭር ጊዜ ውስጥ እንደው በቃ ወደ ለየለት ጦርነት ውስጥ ይገባሉ የሚል አመለካከት የለኝም። ምናልባት ዲፕሎማሲያዊ በሆነ መንገድ በተለይ የአፍሪካ ህብረትም እና አሜሪካም የተባበሩት መንግስታት ድርጅት አውሮፓ ህብረትና የመሳሰሉት ዓለም አቀፍ አክተሮች እነሱ አልቃ ገብተውበት ነገሩን በዲፕሎማሲያዊ መንገድ የመፍታቱ ጥረት ሊጀመር ይችላል። ጫና ኤርትራ ላይ መጥቶ የግዷን ወዳ ሳይሆን ተገዳ ኤርትራ ወደ ድርድር እንድትመጣ እንግዲህ ልትደረግ ትችላለች። ይሄኛው ሞስት ላይክሊ ሊሆን ይችላል ተብሎ የሚገለጸው ይሄኛው በመካከላቸው ኢትዮጵያና ኤርትራ ከዛ እርስ በርስ መተማመንን ሊፈጥሩ የሚችሉ ነገሮችን ሊያደርጉ ይችላል። ይሄ ምን ያጠቃልላል? የኤርትራ ከኢትዮጵያ ግዛት መውጣት፣ የባህር በር ተጠቃሚነትን ጉዳይ በተመለከተም መልስ መስጠት። እነዚህ ጉዳዮችን እንግዲህ ያው ዲፕሎማሲያዊ ዲስካሌሽን የምንለው ማለት ነው። በዲፕሎማሲው ዓለም ነገሩን ረገብ
የማድረግ አይነት እንቅስቃሴን በተለይ ከዓለም አቀፍ ተዋናያን አንጻር ዓለም አቀፉ ተዋናያን የሚባሉት እና አፍሪካ ህብረት እና አሜሪካ እና አውሮፓ ህብረት የተባበሩት መንግስታት ድርጅትና የመሳሰሉት አልቃ ገብተውበት ነገሩን ዲስካሌት የማድረግ አይነት ዝንባሌ ልንመለከት እንችል ይሆናል። ኢትዮጵያን በግልጽ ዲያሎግን፣ ንግግርን፣ መመካከርን፣ መወያየትን፣ መደራደርን አስቀድማለሁ ብላለችና ይህንን አካሄድ ዓለም በቃ ይህንን በማለቷ ብቻ ዓለም ከጎናችን ይቆማል ብያችሁ የለ። ይህንን ታሳቢ አድርጎ ሀገራት ኤርትራ ላይ ጫና በማሳደር ኤርትራን ወዳም ሳይሆን ተገዳ ኢሳያስ አፈወርቂን ወደ ድርድሩ፣ ወደ ንግግር፣ ወደ ምክክር የሚያመጣ አይነት ነባራዊ ሁኔታ ሊፈጠር ይችላል። ሌላኛው ነገር የኤርትራ መንግስት ኢቻውን የያዛትን ስትራቴጂክ አምቢጊዩቲ የምንላትን ግራ ማጋባቱን፣ ማወናበዱን፣ አለም የለም የሚለውን አይነት አካሄዱን እሱን ረዘም ያለ ጊዜ ሊቀጥልበት ይችላል። ገብቷችኋል? እንዲህ በአጭር ጊዜ ውስጥ ወዲያውኑ በቃ ወደ ድርድር የሚመጣም ከሆነ ጥቂት አሁን ባለው አቋሙ ሊቆይ ይችላል። ይህንን በማድረጉ የኤርትራ መንግስት ምናልባትም በተወሰነ መልኩ ድጋፍ አለው አይደል? በተወሰነ እዛው ኤርትራ ህዝብ ባንልም የኤርትራ ወጣት መቼም ኢሳያስን ይደግፋል ብዬ አላስብም። ግን በቃ አሁን ባለው የፓወር ሰርክል ላይ እዛው በኤርትራ መንግስት ያስተዳደር ማለት ነው እሷን ኢኩሊብረሙን አማካኙን አስጠብቆ እንዲሄድ እድልን ሊፈጥርለት ይችላል። ወዲያ ወዲህ እያለ በተመሳሳይ ፓተርን ውስጥ እያወናበደ ማለት ነው እችን ለተወሰነ ጊዜ ሊያስረዝማት ይችላል የኤርትራ መንግስት። ይህ ሲሆን ግን በድንበር አካባቢዎች ላይ የወታደራዊ እንቅስቃሴዎችን አንመለከትም ማለት አይደለም። በድንበር አካባቢዎች ላይ በሁለቱም ወገን በኢትዮጵያም ሊሆን ይችላል፣ በኤርትራም በኩል ሊሆን ይችላል ወታደራዊ እንቅስቃሴ ሚሊተሪ ሞቢላይዜሽን የሚባለው ማለት ነው ወታደሮቻቸውን ወደ ድንበር ማስጠጋት በሁለቱም ሀገራት ልንመለከት የምንችለው ሌላ ዋነኛ ሁነት ሊሆን ይችላል ብዬ አስባለሁ። ሌላኛው ነገር ኤርትራ ይበልጥ በዚህ በኢትዮጵያ የውስጥ ችግር ላይ እጃቸውን ሊያስረዝሙና ጣልቃ ሊገቡ ይችላሉ። ምክንያቱም ኢትዮጵያ የተወሰነ የተረጋጋች የተወሰነ ጦርነት አረፍ እያለች በመጣሽ ቁጥር አሁን ከጦርነት ሙሉ በሙሉ የጸዳንን ማለት ሳይሆን ነገር ግን ከጥቂት ዓመታት በፊት እንደነበረው አይነት ዲቫስቴቲንግ የሆነ ጦርነት ውስጥ አይደለንም ራይት ገብቷቸዋል። ስለዚህ እንደዚህ እየተረጋጋች በመጣሽ ቁጥር ጥያቄዋ ምን እንደሚሆን በግልጽ እየታየ ነው። ጭራሽ ሙሉ በሙሉ ሰላም ብንሆንማ እኮ አበቃ እኮ ይሄኔ ሐሳብንም ሆነ ሌላ በባህር በር ጉዳይ ላይ መልስ አግኝተን ነበር። ገብቷቸዋል። ትንሽ መረጋጋት ስንጀምር ወደዛ ነገር ውስጥ እንደምንሄድ በግልጽ ስለታየ አሁን ኤርትራን አይነት አካሄድ ሊከተሉ ይችላሉ። ኢትዮጵያን አናረጋጋት። ስለዚህ ምን እናድርግ? በውስጥ ያሉ የታጠቁ ኃይሎችን አሁንም በቃ በገፍ በቀጥታም በተዘዋዋሪም እናስታጥቃቸውን እንደግፋቸውና ኢትዮጵያን አለመረጋጋት እናባብሰው። ኢትዮጵያ ያልተረጋጋች ከሆነች ትኩረቷ ከኛ ላይ ይነሳል ብለው ያስባሉ። ስለዚህ በኢትዮጵያ የውስጥ ፖለቲካ ላይ እጃቸውን በማስረዘም በውስጥ ግጭትና ለመረጋጋቶቻችን ላይ ዋነኛ በቃ ተሳታፊ ሊሆኑ ይችላሉ። ስለዚህ ለዚህኛው አካሄዳቸው በቂ ምላሽ አፋጣኝ ምላሽ ለመስጠትም ደግሞ ኢትዮጵያ መንግስት በጣም ዝግጁ መሆን አለበት ማለት ነው። ምክንያቱም በቃ የኤርትራ መንግስት ወደ ድርድር አልመጣም ብሏል። አፍሪካ ህብረት ምናምን ተጭነውትም ወደ ድርድር የማይመጣ አይነት ከሆነ ነገሩን ሲያስረዝመው ወይም ይሄ ግራ ማጋባቱንና ማወናበዱን ሲያስረዝም ዝም ብሎ እጁን አጣጥፎ ይቀመጣል ብላችሁ እንዳታስቡ። አይደለም አሁን ቀርቶ አሁን የአሰብ ጥያቄ ተነስቶበት ቀርቶ ስለ አሰብ ጥያቄ በማይነሳባቸው በነዛ ባለፉት 27 ዓመታት እንኳን የኢህአዴግ አስተዳደር ስልጣን ላይ በቆየባቸው በነዛ 27 ዓመታት እንኳን ኤርትራ በኢትዮጵያ የውስጥ ፖለቲካ ላይ እንዴት ልትበጠብጥ ስትሞክርና ስትጥር እንደነበረ ኢሳያስ አፈወርቂ በደንብ ምስክር ናቸው፣ በደንብ ያውቁ። አሁን ደግሞ ጭራሽ የአሰብ ጉዳይ ከተነሳባቸው እንዴት አድርገው ነገሩን ሊያባብሱና ሊያጋግሉ እንደሚችሉ መገመት ይቻላል ማለት። ስለዚህ ሌላኛው ነገር ይሆናል ብዬ የማስበው ሞር በኢትዮጵያ የውስጥ ችግሮች ላይ በኢትዮጵያ ለመረጋጋቶች ላይ የኤርትራ መንግስትን ተሳትፎ መመልከት የሚለው ነገር ነው። እዚህኛው አካሄድ በጣም ኢትዮጵያ መንግስት በጣም ንቁ ሆኖ ነገሩን በቶሎ ለመቋጨት በተለይ የኢትዮጵያ የውስጥ አለመረጋጋቶችን ጉዳይ በቶሎ በአፋጣኝ ወደ መቋጨት መምጣት አለበት። ኢትዮጵያ ውስጥ የምንመለከታቸው እዚህም እዛም የሚነሱ ግጭትና አለመረጋጋቶችን በቶሎ መቋጨትና ወደዚህኛው መንገድ ውስጥ መምጣት ያስፈልጋል። ለምን መሰላችሁ? እንደዚህ ሲሆን የኤርትራ መንግስት ከአንዱ ኃይል ጋር ሲቆም እንደዚህ የፕሮክሲ ዋር የጃዞር ጦርነቶችን ሊያስከትልብን ስለሚችል እንደዚህ አይነት ሁኔታዎች ከመምጣታችን በፊት ቀድሞ የመከላከል ስራ እንዴት ነው የሚሰራው ከተባለ ኢትዮጵያ ውስጥ ያለ ግጭትና አለመረጋጋትን በማቆም ነው። ስለዚህ ጠቅላይ ሚኒስትራችንና አሁን ስልጣን ላይ ያለው መንግስት በዚህ ጉዳይ ላይ በጣም በቶሎ እንቅስቃሴና ውሳኔ የሚፈልግ አይነት ነው ብዬ አስባለሁ። ኦልሬዲ ጀመር ነው ማን ከኤርትራ ጋር ያለውን ነገር ለድርድር ጥሪ ማቅረብ፣ ከዛ ኢሚዲየትሊ በአፋጣኝ በአስቸኳይ የሚሉ እኮ ቃላት አሉ። ስለዚህ በአስቸኳይ የማይሆን ከሆነ
ኢትዮጵያ ምንድነው የምታደርገው? የኛውን ነገር እንዲህ አንደል ስለዚህ ለዚህኛው ምላሽ ደግሞ እነዛኞቹ ኤርትራ መንግስት ሊሰጥ የሚችለው ምላሽ አንደኛው ቀደም ብዬ በነገርኳችሁ በፊት አይነት ነገር ስለሚሆን ለዛ በጣም ጥንቃቄ ይፈልጋል። በተለይ በአፋርና ሌላኛው ነገር በአፋርና በትግራይ በኩል ለፊት ለፊት ኮንፍሮንቴሽን ለማድረግ በሁለቱ ሀገራት መካከል የፊት ለፊት አይነት ውጊያ፣ የፊት ለፊት አይነት ውጥረት፣ ተኩስ ልውውጥ ምናምን የመሳሰሉትን በድንበር አካባቢዎች ላይ ማየት ልንጀምር እንችላለን። ስለዚህ እነዚህ ነጥቦች በጣም ትኩረት የሚፈልጉ ምክንያቱም የወታደሮች እንቅስቃሴ ሚሊተሪ ሞቢላይዜሽን የመሳሰሉትን ነገሮች አሁን የሚሰሙ አንዳንድ መረጃዎች አሉ። በድንበር አካባቢዎች ላይ ኦልሬዲ በሁለቱም ሀገራት ድንበር አካባቢዎች ላይ አሉ ሊባሉ የሚችሉ እንቅስቃሴዎች እንዴት እንደሆኑ ይገለጻልና እነዚህ አይነት እንቅስቃሴዎች ሚሊተሪ ሞቢላይዜሽኖች ደግሞ ድንገት ስፓርክ አድርገው ወደ ከፍ ወዳለ ኮንፍሮንቴሽን እና ተኩስ ልውውጥ ወይም ግጭት ወደምንለው አይነት አዝማሚያ ውስጥ ሊገቡ የሚችሉበት እድል ከፍ ያለ ስለሆነ ለዛ የሚመጥን አይነት ዝግጅትም በተመሳሳይ በኢትዮጵያ በኩል ያስፈልጋል ማለት ነው። በድንበር አካባቢ ላይ በጣም ጥንቃቄ፣ በድንበር አካባቢ ላይ ጠንከር ያለ ወታደራዊ ዝግጅትም ይፈልጋል። ኦልሬዲ እየገባ ስለሆነ ነገሩ በቃ እየጀመረ ተብሎ ሊገለጽ ስለሚችል ማለት ነውና እነዚህ ጉዳዮች ምናልባት በቀጣይ ልንመለከታቸው ምንችላቸው አይነት እውነቶች እንደሆኑ እገምታለሁኝ። ለማንኛውም በኢትዮጵያ በኩል የወጣውን መግለጫ መነሻ አድርጎ የኤርትራ መንግስት በኢንፎርሜሽን ሚኒስትር አማካኝነት ያወጣውን ምላሽ ወይም የሰጠውን ምላሽ ላይ ትኩረት በማድረግ ሀሳቦችን ያነሳንበት የዛሬው የገበያ ፖድካስት ንቅራችን ተከታተላችሁትን ይመስል ነበር። ነጻነት ላቀው አብሬያችሁ ቆይታ አድርጌያለሁኝ በገበያ ፖድካስት። በነገው ዕለት ደግሞ ሌላ እንዲህ ወቅታዊ ጉዳይ ይዤ እመለሳለሁኝ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።